ይህ የምትመለከታቸው አባት ኮከበ ሊቃውንት አባ ገብረ ማርያም ጌጡ ይባላሉ። የጎንደር ኤስድሮስ አራቱ ጉባኤ ቤት መምህር ናቸው። ሁላችንም የምናስታውሳቸው ኮርስ ትምህርትን መማር ሲኮንኑ ነበር አንደኛው። ሁለተኛው እኚሁ መነኩሴ በሌላ ጊዜ ደግሞ ፕሮቴስታንቶች ከኢየሱስ በፊት ቅዱሳንን መቀበል አለባቸው ሚል ሲናገሩ ተደምጠዋል። ይህ ደግሞ ፈጽሞ ስህተት ነው። ሰው መጀመሪያ በስላሴ ማመን አለበት። የጌታን የባህሪ አምላክነት ማመን አለበት። ምስጢራትን አምኖ ተቀብሎ መፈጸም አለበት። በአጠቃላይ ጸሎተ ሃይማኖት ብለን የምንጸልየውን የሃይማኖት ድንጋጌ አምኖ ተቀብሎ መመስከር አለበት። ከዛ በኋላ ነው ክርስቲያን ተብሎ የሚጠራው። ከዚያ እግዚአብሔር ያከበራቸውን ቅዱሳን ይቀበላል፣ ክብርን ይሰጣል እንጂ ከኢየሱስ ክርስቶስ በፊት ቅዱሳኑን መቀበል አለባቸው ብለው ያስተማሩት አስተምሮ በፍጹም ሃይማኖታዊ ቀኖናውን ዶግማውን የተከተለ አልነበረም። አሁን ደግሞ በአዲስ አስተምህሮ መተዋልኝው አባት ምንድነው ያሉት? ቅድስት ሥላሴ እንደ ሰው ልጆች ሁሉ ጾታ አላቸው፣ ለዚህም አስተምህሮ እጋደላለሁ፣ አንገቴንም እሰጣለሁ ሲሉ ተደምጠዋል። ይህንን በተመለከተ ደግሞ የተለያዩ ሊቃውንተ ቤተክርስቲያን መምህራን ምላሾቻቸውን እየሰጡ ይገኛሉ። በተለይም መምህር ገብረ መድኅን በተለያዩ አስተምህሮቶች የምንመለከታቸው ቆራጡ ጀግናው እንዲህ በማለት ምላሽ ሰጥተዋል። እስቲ የእሳቸውን ምላሽ ቃል በቃል እንመልከት። መለኮትን በቁሳዊና በስጋዊ ጾታ መስፈርት ለመለካት ይዳፈራልን? ይህ አባባል ከመምህርነት መክሊት የወረደ የነገረ መለኮትን ሀሁ ያላወቀና በእውቀት ክሳረ ገበያ ውስጥ የመውደቅ የመጨረሻ ማሳያ ነው። ሥላሴ ጾታ አላቸው ማለት በፍጹም የነገረ መለኮት እምነትም ሆነ በረቂቅ ፍልስፍና ደረጃ ፍጹም ክደት ነው። ጾታ የፍጡራን መለያና የቁሳዊ ዓለም ሕግ ነው። ፍጡራን ከስጋዊ ባህሪያቸው እንዲበዙ እንዲዋለዱና በምድር ላይ እንዲቀጥሉ ወንድና ሴት ተብለው በጾታ ተከፍለዋል። ነገር ግን ፈጣሪ ወይም ሥላሴ ቁሳዊ አካል የሌለው የማይታይ የማይዳሰስና የማይወሰን ንጹህ መንፈስ ነው። መለኮት በባህሪው መጀመሪያና መጨረሻ የሌለው ከቁሳዊ ዓለም ሕግጋት ሁሉ በላይ የሆነ ፍጹም ረቂቅ ነው። ስለዚህ ረቂቅና መለኮታዊ ባህሪ የፍጡራንን የጾታ መለኪያ ለመስጠት መሞከር ፈጣሪን ወደ ፍጡር ደረጃ ዝቅ ማድረግ ነው። የማይወሰነውን አምላክ በቁሳዊና በውሱን ሕግ ማጠር ነው። ስለዚህ ሥላሴን ወንድ ወይም ሴት ብሎ በጾታ መወሰን የመለኮትን ረቂቅነትና ፍጹምነትን መካድ ነው። ስለዚህ ክህደት ነው ማለት ነው። በሃይማኖታዊ አስተምህሮ ውስጥ ሥላሴ አብ፣ ወልድ፣ መንፈስ ቅዱስ እየተባሉ መጠራታቸውና በወንድ አንቀጽ መገለጻቸው የጾታን መኖር ለማሳየት ሳይሆን የፍጡርና የፈጣሪን የግንኙነት ምስጢር ለሰዎች አእምሮ በሚስማማ ቋንቋ ለመግለጽ ነው። አብ ማለት አባት ማለት ሲሆን ይህ የሚያሳየው እርሱ የሁሉ ማስገኝ ወይም ምንጭ መሆኑን እንጂ ስጋዊ ወንድነቱን አይደለም። ወልድ ማለት ልጅ ማለት ሲሆን ይህ የሚያሳየው ሳይቀድም ሳይከተል ከአብ መወለዱን እንጂ ስጋዊ ወንድ ልጅነቱን አይደለም። መንፈስ ቅዱስ ከአብ የሰረጸ ወይም የወጣ ሕያው መንፈስ ነው። ይህ አጠራር በሰውና በአምላክ መካከል ያለውን ፍቅር፣ የባለቤትነትና የደህንነት ትስስር ለሰዎች ለማስረዳት የተጠቀሙበት መለኮታዊ ጥበብ እንጂ መለኮት ጾታ ኖሮት አይደለም። የሰው ልጅ ቋንቋ የተፈጠረው በምድር ላይ የሚያያቸውን የሚዳስሳቸውንና የሚረዳቸውን ቁሳዊ ነገሮች ለመግለጽ ነው። ስለዚህ ቋንቋችን ነገሮችን ወንድ ወይም ሴት እያለ ለመክፈል ይገደዳል። ነገር ግን መለኮታዊ ባህሪ ከሰው ቋንቋ አቅም በላይ ነው። የሰው ልጅ ቋንቋ ሥላሴን ለመግለጽ የሚያጥርበት ጊዜ የምንጠቀምባቸው ቃላት ለምሳሌ እርሱ ማለታችን መለኮትን በጾታ ለመወሰን ሳይሆን ለቅድምናውና ለአስገኝነቱ የምንሰጠው መገለጫ ነው። በቅዱሳት መጻሕፍትም ቢሆን መለኮት አልፎ አልፎ የእናትነትን ጥልቅ ፍቅርና ርኅራኄ በሚገልጹ ምሳሌዎች ጭምር ተገልጿል። ይህ የሚያሳየው መለኮት ከጾታ በላይ የሆነ የፍቅርና የሕይወት ምንጭ መሆኑን ነው። ሥላሴ በአካል ሶስት አብ፣ ወልድ፣ መንፈስ ቅዱስ በባህሪና በመለኮት ደግሞ ፍጹም አንድ ናቸው። ጾታ መለያየትና መከፋፈልን ያመጣል። በሥላሴ ዘንድ ግን ፍጹም አካል፣ ፍጹም ህላዌ፣ ፍጹም የባህሪ አንድነትና ፍጹም ፍቅር እንጂ የጾታ መበላለጥ ወይም መከፋፈል የለም። ያለ ጾታ መወሰን ሁሉንም የፍጥረት ውበት የወንድነትም የሴትነትም ጸጋና ክብር በውስጡ የያዘ የፍጹምነት ጥንታውያን ምንጭ ነው።
በአጭሩ ሥላሴ ጾታ አላቸው ማለት ከብርሃን የተገኘ ብርሃን ጾታ አለው ማለት ነው። የብርሃንና የጨለማ ጾታው ምንድነው? ስለመገለጡ በብርሃን ስለመሰወሩ በጨለማ የተመሰለ እግዚአብሔር በጾታ ሊወሰን አይችልም። በተጨማሪም ብርሃንን ጨለማ ነው ወይም ደግሞ ውቅያኖስን በአንድ ሲኒ ውሃ መለካት ይቻላል እንደማለት የመጨረሻው የድንቁርናና የክህደት ጥግ ነው። ስለዚህ ከጾታ ከቁስ ከጊዜና ከቦታ በላይ የሆነ በፍጡራን አእምሮ ተመርምሮ የማይደረስበት ነገር ግን በፍቅርና በረቂቅ ምስጢር የሚታመን እጹብ ድንቅ መለኮት ነው በማለት ሊቁ አብራርተዋል። መምህር ገብረ መድኅንን ባሉበት ይጠብቅልን። በቀጣይ ደግሞ ሌሎች አባቶቻችን ስለ ሥላሴ ጾታ ምን ብለዋል የሚለውን የምናቀርብ ይሆናል። ይህ ቪዲዮ ለብዙ ሰዎች ይደርስ ዘንድ ላይክ፣ ሼር፣ ሰብስክራይብ በማድረግ የበኩላችሁን ሁሉ እንድታደርጉ አሳስባለሁ። ይቆየን።